ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን እያቀረብን ኤዶም ላደረክልን የሱፐር ታንክስ ተከታታይ ድጋፍ ከልብ እያመሰገንን ከሀገር ውጭ የምታደምጡ ሌሎች የእግር ኳስ አድማጮች የዚህ ፕሮግራም ተከታታዮች በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ማንቸስተር ዩናይትድ በመጨረሻም በጎ የሆኑ የቡድን መረጃዎችን ይፋ አድርጓል በአሰልጣኝ ሩበን አሞሪም አማካኝነት። እንዲሁም በተመሳሳይ የወሳኝ ተጫዋቾቻቸው ጉዳት በሌላ በኩል ደግሞ አሳሳቢ ሆኗል። ማንቸስተር ዩናይትድ በመጨረሻም የዚህ ውድድር ዓመት ሱፐርስታር ከሆኑ በማንቸስተር ዩናይትድ በዘንድሮ ውድድር ዓመት እስካሁን ድረስ ባለው ጉዞ ከሚታዩ በጎ ጉዳዮች መካከል በተጫዋቾች የግል ብቃት የሚነሱ አንዳንድ ተጫዋቾች አሉ። ደከም ያለ እንቅስቃሴ የሚያደርግ ወይም በብቃቱ ከፍታ ላይ የማይገኝ በማንቸስተር ውጤት ማጣት ውስጥ በሊጉ ላይ ከፍተኛ ተቃውሞ የሚደርስባቸው ተጫዋቾች አሉ። ነገር ግን ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ ሆነው ከተሾሙበት ጊዜ አንስቶ አመርቂና ውጤታማ እንቅስቃሴ በግል ለቡድኑ ደግሞ በተለየ አስተዋጽኦ በአንዳንድ የጨዋታ አጋጣሚዎች ደግሞ ውጤት ሲቀይሩ እየተመለከትን ከነበርናቸው ወጣት ተጫዋቾች መካከል አንዱ አማድ ዲያሎ ነው። ይሄ ተጫዋች እንግዲህ ባጋጠመው ጠንካራ ጉዳት ምክንያት ለረጅም ወራት ከሜዳ ርቆ ሰንብቶ ነበር። በስተመጨረሻም የሊጉ ውድድር ሊጠናቀቅ የተወሰኑ ጨዋታዎች ሲቀሩት ማንቸስተር ዩናይትድ ደግሞ በዘንድሮ ውድድር ዓመት ወሳኝ ምዕራፍ ላይ ከደረሰ በኋላ በዩኤፋ ዩሮፓ ሊግ በግማሽ ፍጻሜ ጨዋታ በሳን ማሜስ ቢልባኦ የመጀመሪያ ዙር ጨዋታ ለማድረግ ቀናት እየቀሩት ነገ ደግሞ በሊጉ ጠንካራውን የአንቶኒ አሮላን በርንማውዝን ከመግጠሙ በቫይታሊቲ ስቴዲየም ቀደም ብሎ አሰልጣኙ በሰጡት ጋዜጣዊ መግለጫ መሰረት አማድ ዲያሎ በሙሉ ትሬኒንግ ላይ መገኘቱንና ተጫዋቹ ከዛ ከባድና ጠንካራ ጉዳት አገግሞ በስተመጨረሻም ወደ ሙሉ ትሬኒንግ ተመልሷል። ለነገው ጨዋታ ብቁ ይሁን አይሁን ምንም የተረጋገጠ ነገር ባይኖርም ግን ለሰሚ ፋይናሉ የመድረሱ ዕድል በጣም ሰፍቷል። ይሄ ለማንቸስተር ዩናይትድ በዚህን ሰዓት የተገኘ በጎና ምርጥ የቡድን መረጃ ነው። ይሄ ተጫዋች እንደምታስታውሱት ማንቸስተር ዩናይትድ ከሜዳው ውጪ በቶትንሃም ስቴዲየም የ1-0 ሽንፈትን ሲያስተናግድ ከዛ ጨዋታ ቀደም ብሎ ነበር ያደመጥነው የአማድ ዲያሎን ለረጅም ጊዜ ከሜዳ መራቅ። አንዳንድ ደግሞ የታመኑ የአትሌቲክስ ዘገባዎችን ስንመለከት በዘንድሮ የውድድር ዓመት የመጫወት እድሉ ጠባብ ነው ብለው በወቅቱ ሲዘግቡ ነበር። እንግዲህ ተጫዋቹ ጠንክሮ በመስራት ከዛ ጉዳት ለማገገም ባደረገው ጥረት መሰረት ማንቸስተር ዩናይትድ አንድ ስቴፕ ለፍጻሜው ለመሻገር የመጀመሪያ ዙር አድቫንቴጅ በተለይ ከሊግ ውድድር ይልቅ ማንቸስተር ዩናይትድ አሁን ላይ 100% ትኩረቱ ወደ ዩኤፋ ዩሮፓ ሊግ ማድረጉን ተከትሎ ቀደም ብሎ የተሰማ የቡድን በጎ መረጃ ነው። ይሄ ሳምንት ዩናይትድ በእረፍት ቀናት ከመጀመሩ ቀደም ብሎ ባለፉት በተለይ ከሰኞ አንስቶ እስከ አርብ ምሽት በነበሩ አጠቃላይ የማንቸስተር ዩናይትድ ሁኔታን ስንመለከት አንደኛ ቡድኑ በዝውውር በኩል ራሱን ለማጠናከር ገና የዝውውር መስኮቱ ሳይከፈት ትላልቅ ዝውውሮች ላይ ቀደም ብሎ የማጠናቀቅ የመቃረብ ድርድሮችን የማሸነፍ ቡድኑን መልሶ ለመገንባት በሚደረገው ርብርብ ውስጥ በንቃት ከሁሉም ክለቦች በተሻለ ሁኔታ እየተሳተፈ እንደሆነ እየተመለከትን ነው። ምንም እንኳን በወልቭስ ሽንፈት የሊዮኑ ድል ዩናይትዶች አጣጥመው ለረጅም ጊዜ እንዳይቆዩ በሊጉ ላይ ያጋጠመው ሽንፈት የተወሰነ ድባቡን ቀዝቀዝ ቢያደርገው ከሰኞ በኋላ እየወጡ ባሉ መረጃዎች ዩናይትድ ቤት ይሄ ከዚህ ቀደም የማናስተውለው አይነት ቀደም ብሎ ስለ ቡድን ማሰብ
ስለ ራስ ጥቅም ወይም በቡድኑ አማካኝነት የሚገኙ ትላልቅ ገቢዎችን በቡድኑ ትላልቅ ሼርሆልደሮች አማካኝነት የሚገኘው ትርፋማነትን ሳይሆን አሁን ማንቸስተር ዩናይትድ እንደ ቡድን መገንባት እንዳለበት የተረዱት አዲሱ ሼርሆልደር ሰር ጂም ራትክሊፍ እንግዲህ ከሜዳ ውጪ ባሉ ጉዳዮች የቡድኑ አስተዳዳሪዎች በኡመር ባራዳ የሚመራው ቡድን እንግዲህ ይሄን የዩናይትድን በታሪኩ ደካማ የውድድር ዓመት በተለይ ደግሞ ባልተለመደ በዩናይትድ እግር ኳስ ታሪክ ውስጥ በአንድ የውድድር ዓመት 15 ሽንፈት በፕሪሚየር ሊጉ ማስተናገዱ የተለያዩ ጉዳዮች ይነሳሉ። እነዚህን ሁላ ችግሮችን ለመቅረፍ ከወዲሁ መልሶ ግንባታ ውስጥ ለመግባት ትላልቅ ዝውውሮች ላይ በንቃት እየተሳተፉ አሁን ደግሞ ትኩረት ሰጥተው በቀጣይ የውድድር ዓመት ወደ ሻምፒዮንስ ሊግ እግር ኳስ ለመመለስ በሚያደርጉት ጥረት ትልቅ አቅም ትልቅ አማራጭ በተለይ ደግሞ በአሰልጣኝ ሩበን አሞሪም ውስጥ ከፍተኛ መሻሻልና እድገት በሚታይ ደረጃ አቅሙን ብቃቱን በዚህ አሰልጣኝ ማሳየት የቻለው አማድ በስተመጨረሻ እንግዲህ ከጉዳት አገግሞ መመለሱ ማንቸስተር ዩናይትድ ደግሞ ከሜዳ ውጪ ባሉ ጉዳዮች ቡድኑን ለማጠናከር የሚደረገው ጥረት ሲታይ ዩናይትድ ቤት ያለው ስፕሪት በዚህን ሰዓት ካለፉት ጊዜያት በጣም የተሻለና ትላልቅ ፍላጎቶች ዩናይትድ ቤት ዳግም እያንሰራሩ እንደመጡ ነው በዚህን ሰዓት ያለው ሁኔታ እንዳለ የሚያሳየው። ለምሳሌ ማንቸስተር ዩናይትድ የቮልቭስን የፊት መስመር ተጫዋች ማቲያስ ኩኛን የራሳቸው ንብረት የማድረግ ጉዳይ የቀናት ልዩነት እንጂ የመጨረሻ ፋይናል ስቴጅ ድርድሩ እንደደረሰና አሁን በክፍያ ዙሪያ በሁለቱ ክለቦች መካከል ድርድር እየተደረገ የሚገኘው ማቲያስ ኩኛ ከሳውዲ ፕሮ ሊግ ከኖቲንጋም ፎረስት ከአርሴናል እንዲሁም ከቼልሲ ትላልቅ ገንዘቦች ቀርበውለት ግን ተጫዋቹ ቅድሚያም የሰጠው መዘዋወር የሚፈልገው በተለይ ደግሞ ከአሰልጣኝ ሩበን አሞሪም ጋር ባደረገው ኮሚኒኬሽን የተሻለ አማራጭ ስላቀረቡለት በጥሩ ደሞዝ ባልተጋነነ ወይም የዩናይትድን የሂሳብ መዝገብ በማያዛንፍ መልኩ ይሄ ተጫዋች ቅድመ ሁኔታዎችን በግሉ አጠናቋል። አሁን ሁለቱ ክለቦች መካከል ነው ጠንካራ ያለ ድርድር እየተደረገ የሚገኘው። ምክንያቱም 62.5 ሚሊዮን ፓውንድ ለተጫዋቹ ውል ማፍረሻ የሚከፈል ነው። እንደ ኮንትራቱ በየተርሙ የሚከፈል ቅድመ ክፍያ የተለያዩ ያከፋፈል ስርዓቶችን ሁለቱ ክለቦች ለመስማማት በድርድር ላይ ነው የሚገኙት። የግል ጉዳይ የሻምፒዮንስ ሊግ እግር ኳስ የመጫወትን የተለያዩ ቅድመ ሁኔታዎችን አላስቀመጠም ማቲያስ ኩኛና ፍላጎቱ ወደ ኦልድ ትራፎርድ መዘዋወር ብቻና በቀዩ ማሊያ መጫወት እንደሆነ ለማንቸስተር ዩናይትድ ኃላፊዎችም ለኤጀንቱም በማሳወቁ እንግዲህ ዩናይትድ ዝውውሩ ላይ ምን ያክል ገፍቶ እንደሄደ እያያችሁ ነው። ይሄ ዝውውር የመጠናቀቅ እድሉ 99% አሁን ላይ በጥሩ ሂደት ላይ እየተጓዘ ነው የሚገኘው። ይሄ አንዱ በዚህ ሳምንት የሰማነው መልካም ዜና ነው። በሁለተኛ ደረጃ ደግሞ በማንቸስተር ዩናይትድ ሌላ የዝውውር ኢላማ ውስጥ የገባው ባለፉት ጊዜያት በተደጋጋሚ ከዩናይትድ ጋር ስሙ ሲያያዝ የምንሰማው ሊያም ዴላፕንም የማስፈረም እድላቸው አሁን ላይ ከፍ ብሏል። ይሄ የኢፕስዊች ታውን አጥቂ እዛው ደግሞ የማንቸስተር ተቀናቃኝ የዩናይትድ ተቀናቃኝ የሆነው የከተማው ባላንጣ ያለፉትን 4 የውድድር ዓመት የፕሪሚየር ሊጉ ዋንጫ ማሳካት የቻለ በማንቸስተር ከተማ አዲስ ኃያል የተፈጠረው ደግሞ ሲቲ ነው። በዛ አካዳሚ ያደገው ሊያም ዴላፕ እንግዲህ እዛው ለጎረቤቱ ማንቸስተር ዩናይትድ ይፈርማል የሚባለው ነገር አሁን ላይ በድርድር ደረጃ ዩናይትዶች አድቫንቴጅን ተጠቅመው በተለይ የተጫዋቹ አቅምና እድሜ ከመልቀቂያ ሂሳቡ ጋር ከግምት ውስጥ በማስገባት ዩናይትድ በትላልቅ ተጫዋቾች ላይ የሚደረገው ይሄ የቢዲንግ ዋር ትላልቅ ገንዘቦችን የማቅረብ ደሞዝ የውል ማፍረሻ ብዙ ድርድር ሂደት ያለውን ፉክክር ከማድረግ ይልቅ እንደ ቡድን ሊያገለግሉ የሚችሉ የረጅም ጊዜ ደግሞ በቡድን ውስጥ ለውጥ ሊያመጡ የሚችሉ እድገቱን ዩናይትድ በተረጋጋ መልኩ እንደ ቡድን ራሱን ድጋሚ ሪፎርም ለማድረግ በሚጥርበት ወቅት አስተማማኝ አገልግሎት ሊሰጡ የሚችሉ ተጫዋቾችን ለማስፈረም እንግዲህ አንደኛው ምርጫቸው ሊያም ዴላፕ ነው። ይሄም ተጫዋች ከዩናይትዶች ጋር የመጀመሪያ ድርድር መደረጉን ትናንት ምሽት አትሌቲክስ ላይ ስንመለከት ነበር።
ስለዚህ በዩናይትድ ዙሪያ ያለው አየር አሁን ላይ ሰላማዊ የሆነና በጎ መረጃዎች የሚሰሙበት ነው። ነገር ግን አሰልጣኙ በእነዚህ በጎ ሂደቶች ውስጥ ሁሉ አንዳንድ ጥቆማዎችን ደግሞ በቡድን መረጃ በኩል አጋርቷል። የአማድ መመለስ፣ ትሬኒንግ ከሙሉ ስብስቡ ጋር መስራት፣ የዩኤፋ ኤሮፓ ሊግ የመጀመሪያ ዙር ጨዋታ የመሰለፍ እድል እንዳለው ከጠቆሙ በኋላ በተመሳሳይ ረጅም ጊዜ ከሜዳ ርቆ የነበረው ለተከታታይ ጨዋታዎች ዩናይትድ በተከላካይ ስፍራ ውስን አማራጭ እንዲኖረው ካደረጉ ምክንያቶች መካከል የማቲያስ ዴሊት ጉዳትና የሄቨን ነው። ሁለቱ ተጫዋቾች እንግዲህ በዩናይትድ ቤት በዘንድሮ ውድድር ዓመት በተለይ ማቲያስ ዴሊት በርካታ ደቂቃዎችን ተጫውቷል። ለቡድኑ ጥሩ የሚባል አገልግሎት እየሰጠ በቦታው ላይ እንግዲህ አሞሪም ሲገለገሉበት የነበረ ተጫዋች ነው። ጉዳት አጋጥሞት ለተወሰኑ ሳምንታት ከሜዳ ርቆ ነበር። ይሄም ተጫዋች ወደ ትሬኒንግ መመለሱን ገልጸዋል። ሄቨንም የመጀመሪያው ዙር ጨዋታ በስፔን ባስክ ከተማ የመጀመሪያ ዙር ጨዋታ ሊያመልጠው ቢችልም በቀጣይ ሳምንት ግን የመመለሱ እድል ሰፊ እንደሆነ ሩበን አሞሪም አያይዘው ጠቅሰዋልና ይሄ በዩናይትድ በኩል የተሰሙ በጎ መረጃዎች ናቸው። ወደ ቡድኑ የተመለሱ በዝውውር ላይ ዩናይትድ በንቃት እየተሳተፈ የሚገኝበት ሂደት ነው። አማድና ዴሊት መመለሳቸው ከፍተኛ የማንቸስተር ዩናይትድን አማራጭም በተለይ በዚህ ወቅት ቡድኑ የሚቆጠርበትን ግብ ለመቀነስ፣ አደጋን ለመቀነስ፣ በበቂ ሁኔታ በተደራጀ መልኩ ለመከላከል የማቲያስ ዴሊት አቅም ለቡድኑ ያስፈልጓል። በተቃራኒው ደግሞ ስለ አማድ ኳሊቲ ቴክኒክ ስላደረገው አንዳንድ አጋጣሚዎች ደግሞ ለመመልከት የዘንድሮ ውድድር ዓመት ከሩበን አሞሪም ቀደም ብሎ ያሉት ኤሪክ ቴናግ ያሉና ከቴናግ በኋላ አሞሪም ከመጡ በኋላ ያለው ዩናይትድ ለአማድ ዲያሎን ለመመዘን በቂ እይታ የሚፈጥር ነው። ምክንያቱም በቴናግ ውስጥ አነስተኛ ደቂቃ የሚያገኝ በአማራጭነት ተጫዋቹ የሚሰጠው ደቂቃ እንኳን በጣም አነስተኛ ሆነ ተቀይሮ የሚገባባቸው ደቂቃዎች እንኳን ተጫዋቹ ልዩነት ለመፍጠር የማይመቹ በአንዳንድ አጋጣሚዎች ደግሞ ዩናይትድ እንደ ቡድን በተጋጣሚ የመጫወቻ ክልል ውስጥ ከነካቸው ኳሶች ይልቅ ተቀይሮ በመግባት አማድ የሚነካቸው ኳሶች ከፍተኛ ቁጥር ሆኖ የተመዘገቡበትም ሪከርድ ነበር በዘንድሮ ውድድር ዓመት በቴናግ ዘመን። ሩበን አሞሪም ከመጡ በኋላ ዩናይትድ የተለያዩ ድሎችን ሲያስመዘግብ ለምሳሌ የሳውዛምፕተንን ጨዋታ ሲቀይር የዚህ ተጫዋች ፈጣን ሃትሪክ የተለያዩ ጨዋታዎች ላይ ማንሳት እንችላለን። በኢትሃድ ያቻነቷን ግብ ማስቆጠሩ፣ ፍጹም ቅጣት ምት ያስገኘበት መንገድ፣ በአንፊልድ ያቻነቱን ግብ ያስቆጠረበት በርካታ አጋጣሚዎችን አማድ በዘንድሮ ውድድር ዓመት ለዩናይትድ እና በተለይ በአሞሪም ውስጥ የተሰጠውን እድል በአግባቡ በመጠቀም የረጅም ጊዜ ኮንትራት አግኝቶ በማንቸስተር ዩናይትድ ቤት ውስጥ አስተማማኝ ኮንትራት ከፈረመ በኋላ ነው ተጫዋቹ ጠንካራ ጉዳት አጋጥሞት ከሜዳ ርቆ የነበረው። የዚህ ተጫዋች መመለስ ለሩበን አሞሪም በየትኛው መመዘን ትልቅ በጎ መረጃ ነው። ምክንያቱም ማንቸስተር አማድ ያለ የማጥቃቱ እንቅስቃሴ ምን ያክል ጥራት እንደነበረው ፋይናል ሰርድ ከገባ በኋላ ቡድኑ አደጋ ለመፍጠር የዚህን ተጫዋች ቴክኒክ እንዴት እንደሚጠቀምና አሁን ላይ ደግሞ የነጋርናቾና ሆሉንድ አባካኝነት ምን ያክል ቡድኑን ዋጋ እንዳስከፈለው እየተመለከትን ነው። ስለዚህ የአማድ መመለስ ለዩናይትድ ከየትኛውም ጊዜ በላይ በጎ መረጃ። ነገር ግን ከዚህ ጋር በተያያዘ በጉዳት መረጃ በኩል ሩበን አሞሪም በሰጡት ጋዜጣዊ መግለጫ ዲዬጎ ዳሎት በዘንድሮ የውድድር ዓመት በርካታ ጨዋታዎች ካደረጉ የማንቸስተር ዩናይትድ ተጫዋቾች መካከል አንዱ ነው። ይሄ ተጫዋች እንግዲህ በስተመጨረሻ ባጋጠመው ጉዳት ምክንያት ይሄ የውድድር ዓመት ቀሪ ጨዋታዎች እንደሚያመልጡት እየተነገረ ነው የሚገኘው። አሰልጣኙም ይሄን ሐሳብ አንስተው ነገር ግን በደንብ ሰፋ ያለ የሕክምና ምርመራ ያስፈልገናል፣ ነገር ግን አሁን ላይ ባለው ሁኔታ ድጋሚ ቡድኑን ተመልሶ የማገልገሉ እድል በጣም ዝቅተኛ ነው በማለት ሩበን አሞሪም ገልጸዋል። ዳሎት በቀኝ በግራ በሁለቱም
ዊንጎች የተከላካይ ስፍራን እየተካ ሲያገለግል የነበረ ቴናግ በግራ ፉልባክ በኩል በአብዛኛው ሲጠቀሙት፣ አሞሪም ደግሞ በቀኝ ፉልባክ በኩል እየተጠቀሙት ተጫዋቹ እንግዲህ ድካም አልባ እንቅስቃሴ ሲያደርግ ነበር። በዘንድሮ የውድድር ዓመት በዩናይትድ ቤት በርካታ ደቂቃዎችን ሜዳ ውስጥ ከቆዩ ተጫዋቾች መካከል ሁለተኛው ዲዬጎ ዳሎት ነው። ለምሳሌ ይሄ ተጫዋች በዘንድሮ የውድድር ዓመት ከየትኛውም የሩበን አሞሪም ስብስብ ውስጥ ከሚገኙ ተጫዋቾች ውስጥ 4419 ደቂቃ የተጫወተ ብቸኛ ተጫዋች ነው። ብሩኖ ፈርናንዴዝ እና አንድሬ ኦናና እንኳን ተቀራራቢ ቁጥር ያለውን ደቂቃዎች ሜዳ ውስጥ ቢቆዩም እንደ ዳሎት ግን የዚህን ያክል ደቂቃ አልቆዩም ሜዳ ውስጥ። ለምሳሌ ዳሎት ዩናይትድ በዘንድሮ የውድድር ዓመት ካደረጋቸው 52 ጨዋታዎች ውስጥ 49ን በቋሚነት ጀምሯል። ሁለቱን ከተቀያሪ ወንበር ላይ ተቀይሮ ነው የገባው። አንድ ጨዋታ ያመለጠው ተጫዋቹ እንደምታስታውሱት በኤፍኤ ካፕ ከአርሴናል ጋር በሁለት ቢጫ ካርድ ከሜዳ መውጣቱን ተከትሎ ይሄ ተጫዋች የአንድ ጨዋታ ቅጣት አጋጥሞት ከሜዳ ርቆ ነበር። በተረፉ በቀሩት ጨዋታዎች ሁሉ ተጫዋቹ በቋሚነት ከ52 ጨዋታ 49ን በቋሚነት ሁለቱን ጨዋታ ደግሞ ተቀይሮ በመግባት አንድ ጨዋታ በቅጣት ምክንያት ያመለጠውና አብዛኛውን ጨዋታ በሙሉ ዝግጅት፣ በሙሉ አካል ብቃት፣ በሙሉ ጤንነት ሲያገለግል የነበረው ፖርቱጋላዊው በስተመጨረሻም በዚህ ጉዳት ከሜዳ ይርቃል ማለት ነው እና በተጠናቀቀው የውድድር ዓመት በዩናይትድ ቤት በኤሪክ ቴን ሃግ ውስጥ ዩናይትድ እንግዲህ በተሳተፈበት ውድድር ፕሪሚየር ሊግን ጨምሮ በርካታ ደቂቃዎችን ሜዳ ውስጥ ከቆዩ ተጫዋቾች መካከል አንዱ ነበር። በዩናይትድ ተጫዋቾች እንኳን የዓመቱ ምርጥ ተጫዋቾች ምርጫ ዲዬጎ ዳሎት እንዲሆን በርካታ ተጫዋቾች እንደመረጡት ሁላ ይነሳ ነበር በጊዜው። ይሄ ተጫዋች በስተመጨረሻም እንግዲህ ጉዳት አጋጥሞት ይሄ የውድድር ዓመት ቀሪ ጨዋታዎች ያመልጡታል እየተባለ ነው የሚገኘው። ሩበን አሞሪም በድጋሚ የዲዬጎ ዳሎትን አገልግሎት የሚያገኙ አይመስልም። ነገር ግን በቦታው ላይ በመጀመሪያ የኢፕስዊች ታውን ጨዋታ ሲያገለግል የተመለከትነው ደግሞ በተመሳሳይ ዳሎት ቦታ ላይ ሲጫወት የነበረው አማድ ዲያሎ ደግሞ በተቃራኒው ወደ ሙሉ ስብስቡ ተመልሶ ትሬኒንግ መጀመሩ ደግሞ በጎ መረጃ ነው። ዩናይትድ አካባቢ በአጠቃላይ በመልካም መረጃዎች የተሞላ ነው። ከዲዬጎ ዳሎት የጉዳት ዜና ውጪ የማቲያስ ዴሊት መመለስ፣ በተመሳሳይ አማድ፣ የማቲያስ ኩኛ፣ በሊያም ዴላፕ በኩል ዩናይትድ ዝውውሩን እየመራበት ያለበት መንገድ፣ በተጨማሪም ደግሞ እንደ ፋብሪዚዮ ዘገባ ከሆነ የዩቲዩብ ቪዲዮን ከተመለከታችሁ ማንቸስተር ዩናይትዶች ባለፉት ጊዜያት ለሩበን አሞሪም የተለያዩ ተጫዋቾችን ሲመለምሉ ከአሰልጣኙ አጫዋወትና ለሱ ሲስተም ፊት ከሚያደርጉ ተጫዋቾች ጋር የተለያዩ ቆይታዎችን ሲያደርጉ ነበር። ድርድሮችን ለመጀመር ጥረቶችን ጀምረዋል። አንደኛው ካርዶሶ ነው። ካርዶሶ የሮያል ቤቲስ የመሃል አማካይ የዲፌንሲቭ ሚድፊልደር ተጫዋች ነው። ይሄ ተጫዋች ካለው ቴክኒክ አንፃር ደግሞ አንድ ስቴፕም ወደ 8 ቁጥር ጠጋ ብሎ መጫወት እንደሚችል ተመልክተናል። ይሄን ተጫዋች ዩናይትዶች በእጅጉ ይፈልጉታል። ማንቸስተር ዩናይትድ በአንቶኒ ያን ተጫዋች ለመቀየርም ሐሳብ እንዳላቸው ሲነገር ቆይቷል እና ይሄም ጉዳይ በዚህ ሳምንት እየተነሳ ነው። በተለይ ደግሞ ዩናይትዶች በይበልጥ እዚህ ፖዚሽን ላይ ከሚፈልጓቸው ተጫዋቾች ውስጥ ግንባር ቀደምና ተመራጩ ተጫዋች ኤደርሰን ነው። የአትላንታው ብራዚላዊ ኤደርሰን የዩናይትዶች ተቀዳሚ ምርጫ ነው። በፋብሪዚዮ ቪዲዮ ላይ እንደተመለከታችሁት ይህን ተጫዋች ዩናይትዶች ትልቁ የአማካይ ስፍራ ኢላማቸው አድርገዋል። ምናልባት ደግሞ የኤደርሰን ዝውውር የማይሳካ ከሆነ ካርዶሶ ላይ አይናቸው ያርፋል። ነገር ግን ተቀዳሚ ምርጫቸው ኤደርሰን ነው ብለው ፋብሪዚዮ ሲያብራራ ነበር። በዘንድሮ የውድድር ዓመት ደግሞ ከአትላንታ እንደሚለቅ ቀደም ብሎ ይፋ ያደረገው ኤደርሰን ምናልባት ማረፊያው ኦልድ ትራፎርድ ሊሆን እንደሚችል ፋብሪዚዮ በዩቲዩብ ቻናሉ ላይ በለቀቀው ቪዲዮ ይህን ሐሳብ አጋርቷልና ዩናይትድ መልሶ ግንባታው
ቡድን አገልግሎት ወጥ በሆነ ብቃት ከጉዳት በጸዳ መልኩ በጥሩ አገልግሎት በየክለባቸው ባሳዩት ቴክኒክም ብቃትም በተለይ ሜዳ ላይ በቆዩበት ደቂቃዎች የሚያሸንፉበት ሬት ተለክቶ በዩናይትድ ቤት ጥሩ የሽግግር ቡድን መገንባት እንደሚቻል ተረድተው እንግዲህ የዩናይትድ ኃላፊዎች ከማቲያስ ኩኛ ወደ ሊያም ዴላፕ ከሊያም ዴላፕ ደግሞ ወደ ኤደርሰን አይናቸውን እንዳዞሩ ፋብሪዚዮ አንስቷል ማለት ነው። በአጠቃላይ በዩናይትድ በኩል ያለን መረጃ ይሄን ይመስላል። ፕሮግራማችንን ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ፣ እንዲሁም ኤዶም ከሀገር ውጪ በሱፐር ታንክስ ላደረክልን ድጋፍ ከልብ እያመሰገንን ሌሎች አድማጮችም ይህንን ፕሮግራም በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።